ሰላም ጤና ይስጥልኝ ውድ የመልህቅ ልሳን አማራ ቤተሰቦች፣ ዛሬ በመልህቅ ልሳን አማራ ይዘንላችሁ የቀረብነውን አዳዲስና ትኩስ የሆኑ ዜናዎችን እነሆ። በትላንትናው ዕለት ግንቦት 4 ቀን 2018 ዓ.ም ነበልባል ክፍለ ጦር በናዝሬት ከተማ አቅራቢያ ድል ተቀናጀ። ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በናዝሬት ከተማ በቅርብ ርቀት ከምትገኘው ሙከዬ ሃሮ ቀበሌ በሰፈረው የኦሮሚያ ልዩ ኃይል ሰላም አስከባሪ እና ፖሊስ አባላት ላይ ድል ተቀናጀ። ነበልባል ክፍለ ጦር የመብረቁ ሻለቃ ቃኝ ፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር ግንቦት 4 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን ዕድሜ ለማራዘም ምርጫን በአስገዳጅነት ለማስፈጸም በሙከዬ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራን አድርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተመታበት ሲሆን ቁስለኛና ሬሳውን ሳይሰበስብ የተረፈው እግሬ አውጭኝ በማለት ወደ ናዝሬት ፈርጥጦ ገብቷል። እነኚህ ጀብደኞችም የሚኒሊክ ሻምበል ፋኖ አባላቶች ከመብረቁ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ የካምፕ ላይ ጥቃት ጠላትን በነበልባል ክንዳቸው ሲያነዱትና ሲረፈረፉት አርፍደዋል። በዚህም ጥቃት የተደመሰሰ 15ቱ ሲሆን የነበልባል ክፍለ ጦር ልዩ ሸማቂዎች መብረቁ ሻለቃ ቃኞች ከምኒልክ ሻምበል ፋኖ አባላቶች ጋር ግዳጃቸውን በአስደማሚ ጀብደኝነት ፈጽመው በሰላም ወደ ቀጠናቸው ተመልሰዋል። የመይሰው ካሳ ሁለተኛ ኮር አሃዶች በምዕራብ ጎንደር ዞን መተማ ወረዳ እና አዳኝ ሀገር ጫቆ ወረዳ በተለያዩ የውጊያ ግንባሮች ድል መቀናጀታቸው ታወቀ። በተሰራ ልዩ ኦፕሬሽን ከፍተኛ ቁጥር ያለው ጸረ ሽምቅ መሪውን ጨምሮ አይቀጡ ቅጣት አስተናገደ። እንዲሁም መተማ ወረዳ አብዛኛውን ቀጠና ከአገዛዙ ሰራዊት ነፃ ማድረግ ተቻለ። በትላንትናው ዕለት ግንቦት 4 ቀን 2018 ዓመተ ምህረት ጎንደር አዳኝ አገር ጫቆ ወረዳ በነጋዴ ባህር ከተማ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር በልዩ ተልእኮ ልዩ ኦፕሬሽን የተደረገ ሲሆን ይህንን ተልእኮ ለመፈጸም የክፍለ ጦሩ 4 ሬጅመንት ሁለተኛ ሻምበል በአርበኛ መብራቱ አስረስ መሪነት ያገዛዙ አሸርጋጅ ጥምር ሰራዊት ከጧቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቀው በመግባት ነበልባሎቹ ሚያዝያ 26 2018 ዓ.ም ከተሰራው ጀብድ በላይ መስራት ተችሏል። እንዲሁም ውጊያውን ወደ መደበኛ በመቀየር ሙሉ ቀኑን እስከ 7 ሰዓት ድረስ ተፋልመውታል። ይህ በእንዲህ እንዳለ ባንዳና የስርዓቱ አገልጋይ ካድሬ ኢላማ ባደረገው ልዩ ኦፕሬሽን ጸረ ሽምቅ አድማ ብተና እና ፖሊስ የብልጽግና ስርዓት ለማስቀጠል የሚደረገውን የማጭበርበሪያ ምርጫ ዋና ተዋናይ የምርጫ ቅስቀሳውን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው የአማራ ጡት ነካሽ ቻሌ የተባለ ባንዳም አፈር ከድሜ በልቷል። ይህንን ልዩ ተልእኮ ከተሰጠው እቅድ በላይ የስርዓቱን አገልጋይ ጥምር ሰራዊት አፍረክርከውት ሙትና ቁስለኛ አድርጎ ማርኮ እንዲሁም የይስሙላ የምርጫ መርሃ ግብር ዝግጅት አስቁሞና የብልጽግናን ካድሬ ሀዘን በሀዘን አድርጎ እንዲሁም ከአሁን በፊት በፊታውራሪ ገበየው ክፍለ ጦር በተሰሩት በርካታ አውደ ውጊያዎች ያስመዘገበው አርበኛ መብራቱ አስረስ በመስዋዕትነት አልፏል። በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበ ሆኗል ሲል የክፍለ ጦሩ የህግ አርበኛ ገብረ ኢየሱስ ብርሃን ዝርዝር ጉዳዩን አድርሶናል። በዚህ ውጊያ የተገኘ ድል ከ21 በላይ ሙትና ከ13 በላይ ከባድ ቁስለኛ 19 ክላሽ እና ከ5000 በላይ ተተኳሽ መማረክ ተችሏል። አውደ ውጊያ ሁለተኛ በዛሬው ዕለት ግንቦት 5 ቀን 2018 ዓመተ ምህረት አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙን ጥምር ሰራዊት አብዛኛውን ቀጠና ነፃ ማውጣት የተቻለበት አውደ ውጊያ በስኬትና በውጤት ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ጠላትን ማጽዳት ሲቻል ቱመት ከተማ
በመሸገው የጠላት ኃይል ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማዋ በመግባት ጠላትን ሙሉ በሙሉ በማስወጣት ሙሉ ሌሊቱን መቆጣጠር ተችሏል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየተሰሩ ነው። እንዲሁም ከ3ቱ ሬጅመንት የተውጣጣው ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ጌታሁን መልአክ እና አርበኛ ጥላሁን አለነ የሬጅመንት 3 አዛዥ በድል በከፍተኛ ውጤት እየመሩ ይገኛሉ። እንዲሁም የአገዛዙ ጥምር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ እግሬ አውጭኝ እያለ እየፈረጠጠ ወደ ገንዳ ውሃ አምልጧል ሲል የክፍለ ጦሩ የህግ አርበኛ ቴዎድሮስ ይግዛው ከቦታው አድርሰውናል። በዚህ አውደ ውጊያ በርካታ የሆነ መሳሪያ ምርኮር መሰል የውጊያ የቁጥር መረጃዎችን ለማግኘት በኔትወርክ ችግር ለጊዜው ማወቅ ስላልቻልን እንዲሁም ውጊያውን ስላልተቋጨ በቀጣይ ዘገባ የምናደርስ ይሆናል። የ77ኛ ክፍለ ጦር ገዳም ልጃሞር ቀበሌ በአክሲዮን ቀጠና ከማህበረሰቡ ጋር ያደረገው ድንቅ ውይይት ግንቦት 5 ቀን 2018 ዓ.ም 109ኛ ኮር 77ኛ ክፍለ ጦር አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር የ77ኛ ክፍለ ጦር አመራሮች የገዳም ልጃሞር ቀበሌን ማህበረሰብ የአክሲዮን ቀጠናን በመሰብሰብ የውይይት መድረኮች በመክፈት ከፍተኛና ድንቅ የሆኑ ሐሳብ ለውጦችን አካሂደዋል። በውይይቱም የገዳም ልጃሞር ቀበሌ ህዝብ ያሉበትን ቁመና ለክፍለ ጦሩ በማስቃኘት የኑሮ ውድነትን ማለትም የግብይት ቁሳቁሶች መናር፣ የጠላት እንቅስቃሴ በቀጠናው ማዘውተርን እና አንዳንድ አንኳር ነጥቦችን ለክፍለ ጦሩ ጠቅሰዋል። የ77ኛ ክፍለ ጦርም ከህዝቡ የተነሱ ጥያቄዎችን ምላሽ ሰጥቷል። በምላሹም የግብይት ቁሳቁሶችን ዋጋ ቅናሽ እንዲደረግ በማድረግ የጠላት እንቅስቃሴንም በተመለከተ ከክፍለ ጦሩ ከከፍተኛ ሁኔታ ጥበቃ እንደሚደረግላቸውና የተነሱ ተያያዥ ጥያቄዎችን ምላሽ በመስጠት ራሳቸውን ከብልጽግና ሐሰተኛ መረጃና የውሸት ፕሮፓጋንዳ እንዲጠብቁ ክፍለ ጦሩ አስገንዝቧቸዋል። የ77ኛ ክፍለ ጦር እንቁ አመራሮች ጥያቄዎችን አስገንዝበው ማህበረሰቡ ከክፍለ ጦሩ ክትትል ባሻገር ራሳቸውን ከውስጥም ከውጭም ጠላት እንዲጠብቁ ለታታሪው የገዳም ልጃሞር ቀበሌ ማህበረሰብ መልእክት አስተላልፈዋል። ማህበረሰቡ በ77ኛ ክፍለ ጦር ምላሽ ፍጹም ደስተኛ መሆናቸውን በውሎ አስተያየታቸው ገልጸዋል። በመጨረሻም አርበኛ ሀብቴ ሁነኛው የክፍለ ጦሩ ዋና ሰብሳቢ፣ አርበኛ ፍስሐ አደራው የክፍለ ጦሩ ጽህፈት ቤት ኃላፊ፣ አርበኛ ደምሳቸው የክፍለ ጦሩ ምክትል ጦር አዛዥ እና አርበኛ አብዮት የቡሬ ዳሜት ወረዳ ሲቪል አመራር የውይይት መድረኩን ሲመሩት የዋሉ ነበሩ። ምኒልክ ዕዝ የህልውና ትግላችን ዋና ተዋናይ በመሆን ተአምራቱን እያሳየ ነው። ትግላችን በድል እስከሚቋጭ ድረስ ያለ እረፍት መራራ ተጋድሎውን እናጠናክረዋለን፣ እንቀጥላለን። ጀብደኛው ምኒልክ ዕዝ አማራ ህዝብ የህልውና ትግልን በመምራት ሂደት ውስጥ ያለምንም ኮሽታ ድምፁን አጥፍቶ የሚሰራ አማራዊ ኃይልን እየገነባ ይገኛል። ጀብደኛው ምኒልክ ዕዝ በዘመቻ አደም አሊ በርካታ አውደ ውጊያዎችን አድርጎ ታምራታዊ ጀብዶችን ሰርቶ የህልውና ትግሉን እንቅስቃሴ በእጅጉ ማነቃቃት መቻሉ የሚታወስ ነው። ዛሬም እንደ ትላንቱ ማርኮ ታጣቂውና ጀብደኛው ዕዝ እያደረገ ባለው መራራ ተጋድሎ ከአምባሰል ተራሮች እስከ ምዕራባዊ ወሎ ቤተ አማራ መካነ ሰላም እና ወግዲ ድረስ ታሪክ መስራቱን ቀጥሎበታል። ግንቦት 4 ቀን 2018 ዓ.ም የጀብደኛው ምኒልክ ዕዝ አሃድ በሆነው 105ኛ ኮር 45ኛ እና 29ኛ ክፍለ ጦሮች በጋራ ባደረጉት ውጊያ በጠላት ላይ በርካታ ሰብአዊና ቁሳዊ ኪሳራን ማድረስ ተችሏል። በአናብስቶቹ የ105ኛ ኮር አሃዶች የተገኘው የምርኮ ዝርዝር የሚከተሉት ናቸው። 63 ክላሽ፣ 3 M40፣ 1 ብሬን፣ 8000 የብሬን ተተኳሽ፣ 1 የዲሽቃ ወሳግር፣ ከ20 በላይ የአውቶማቲክ መሳሪያዎች፣ 9 ምርኮኛ፣ ቁጥሩ ያልታወቀ የክላሽ ተተኳሽ መማረክ የተቻለ ሲሆን የጠላት ከ5 በላይ መኪኖችም መውደማቸው ታውቋል። የኢራን የሚሳኤል መሰረተ ልማት የአሜሪካ አየር ጥቃት ክፉኛ ተመቷል ተብሎ ቢታሰብም አዳዲስ መረጃዎች ግን ሌላ ታሪክ እያወሩ ነው። ታዋቂው የኒውዮርክ ታይምስ ጋዜጠኛ ይዞት የመጣው ዘገባ እንደሚያመለክተው እስካሁን በነበሩ ጥቃቶች የወደመው የኢራን የሚሳኤል ሀብት 10% ብቻ ነው።
እንደ ኒውዮርክ ታይምስ ዘገባ ከሆነ የኢራን የሚሳኤል ልማት ተቋም አሁንም በከፍተኛ ጥንካሬ ላይ ይገኛል። 90% የሚሆኑት መሰረተ ልማቶች ሙሉ በሙሉ ወይንም በከፊል ስራ ላይ መሆናቸውም ዘገባው ያረጋግጣል። ይህ ማለት የዶናልድ ትራምፕ አስተዳደር ሲያካሄድ የነበረው የአየር ጥቃት በኢራን ወታደራዊ አቅም ላይ የፈጠረው አንዳችም ጉዳት የሚባል ደረጃ ላይ ዝቅተኛ ነው ተብሏል። የወታደራዊ ባለሙያዎች እንደሚሉት ከሆነ እነዚህን የምድር ውስጥና የተራራ ስር ምሽጎች በአየር ድብደባዎች ብቻ ከጥቅም ውጪ ማድረግ እጅግ አስቸጋሪ ሆኗል። ዘገባውም አክሎ እንደገለጸው አሜሪካ እነዚህን ተቋማት ሙሉ በሙሉ ለማውደም ካሰበች ከአየር ጥቃት ባለፈ የእግረኛ ጦር ማሰማራት ወይንም ደግሞ ሌሎች እጅግ የላቁ ልዩ የሆኑ የጦር መሳሪያዎችን መጠቀም ይኖርባታል። ይህ መረጃ በመካከለኛው ምስራቅ ያለውን የኃይል ሚዛን አዲስ ጥያቄ ውስጥ ከቶታል። አሜሪካ በኢራን ላይ የምትተክለው ቀጣይ ስትራቴጂ ምን ይሆን? እግረኛ ጦር የማሰማራት አደገኛ ውሳኔ ውስጥ ትገባ ይሆን ወይንስ ሌላ ዲፕሎማሲያዊ መንገድ ትፈልጋለች የሚለውን አብረን የምናይ ይሆናል። በፋርስ ባህረ ሰላጤ ላይ ድንገተኛ የባሩድ ሽታ መንፈስ ጀምሯል። ትንሿ ግን ባለጸጋ ኩዌት በክልሉ ግዙፍ ተጽዕኖ ካላት ኢራን ጋር የከረረ ፍጥጫ ውስጥ ገብታለች። የኢራን ውጭ ጉዳይ ሚኒስቴር መልስ የመስጠት መብታችን የተጠበቀ ነው ሲል ዝቷል። ለመሆኑ በሁለቱ ሀገራት መካከል ምን ተፈጠረ? አብረን እንየው። ሰሞኑን የወጡ መረጃዎች እንደሚያመለክቱት የኩዌት የባህር ኃይል በፋርስ ባህረ ሰላጤ ላይ በነበረች አንዲት የኢራን ጀልባ ላይ ጥቃት ሰንዝሯል። በዚህም ጥቃት ሳቢያ 4 ኢራናውያን በኩዌት ቁጥጥር ስር መዋላቸውም ተነግሯል። ይህ ዜና ቴህራን ሲደርስ ግን ነገሩ ቀላል ተደርጎ አልታየም። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኩዌት የፈጸመችውን ድርጊት አጥብቆ አውግዟል። ዜጎቻችን ላይ የተፈጸመው ጥቃት ተቀባይነት የለውም ያለው ሚኒስቴሩ ለእነዚህ እርምጃ ተገቢውን ምላሽ የመስጠት መብታቸው በዓለም አቀፍ ሕግ የተጠበቀ መሆኑንም በይፋ አስታውቀዋል። ይህ ፍጥጫ ቀጠናውን ወዴት ሊወስደው ይችላል? የፋርስ ባህረ ሰላጤ ለዓለም የነዳጅ ንግድ ወሳኝ መስመር በመሆኑ በሁለቱ ሀገራት መካከል የሚፈጠር ማንኛውም ግጭት ለዓለም ኢኮኖሚ ስጋት መሆኑ አይቀሬ ነው። ለዛሬ ይዘንላችሁ የቀረብነውን መረጃዎች እነኝህን ይመስሉ ነበር። በሌላ መረጃዎቻችን እስከምንገናኝ በቸር ቆዩን። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑን። ትኩስ መረጃ እንዲደርሳችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር በማድረግ ቻናላችንን አስተዋውቁልን። እናመሰግናለን።